ወደ ኋላ የሚመለስ ህግ። አዲሱ የትግራይ አዋጅ ረቂቅ ደህንነትን ማረጋገጥ ወይስ ተቃውሞን መጨፍለቅ? ህወሓት እያወጣው ያለው አዲሱ አዋጅና ስትራቴጂያዊ እርምጃው። አዲስ ፖለቲካዊ ማዕበልና ስጋት በትግራይ። ጠላት ማን ነው? አከራካሪው የትግራይ የህግ ረቂቅ በጥልቀት ሲፈተሽ። የአዲሱ የትግራይ አዋጅ አንድምታዎች በሚዲያና በተቃዋሚዎች ላይ። ሰላምና ክብር ለእናንተ ይሁን የዝግጅታችን ተከታታዮች። ለዛሬ እጅግ አስፈላጊና ወቅታዊ ትንታኔ ይዤላችሁ ቀርቤያለሁ። እስከ መጨረሻው እንድትከታተሉኝ በአክብሮት ጋብዛለሁ። ይህ በትግራይ ብሔራዊ ክልላዊ ምክር ቤት ተዘጋጅቷል የሚባለው የትግራይ ህዝብ ህልውናና ደህንነት ማረጋገጫ የሚለው የአዋጅ ረቂቅ በፖለቲካዊና ማህበራዊ መድረኮች ትልቅ አጀንዳ ሆኗል። ይህንን አዋጅና አንድምታዎቹን በተመለከተ የተዘጋጀ ትንተና ነው። መልካም መከታተል። ይህ በትግራይ ብሔራዊ ክልላዊ መንግስት ምክር ቤት የወጣ ወይም በህወሓት የተዘጋጀ የትግራይ ህዝብ ህልውናና ደህንነት ማረጋገጥ የሚለው የቀረበው የህግ ረቂቅ በይፋ ከመታወጁ በፊት በማህበራዊ ሚዲያ ላይ እየተዘዋወረ ያለ በመሆኑ ትኩረት ስቧል። በአፍሪካ ቀንድ ቀጠና በተለይም በኢትዮጵያና በትግራይ ያለው ፖለቲካዊና ጸጥታዊ ሁኔታ እጅግ ተለዋዋጭና የተወሳሰበ መሆኑ ይታወቃል። በዚህ ወቅት በትግራይ ውስጥ አዲስ ፖለቲካዊ መዋቅር እየተገነባ ነው። ከፕሪቶሪያው ስምምነት በኋላ የተቋቋመው የትግራይ ጊዜያዊ አስተዳደር መጀመሪያ በጌታቸው ረዳ በኋላም በጀኔራል ታደሰ ወረደ ሲመራ የቆየው ጊዜያዊ የሽግግር አስተዳደራዊ መዋቅር እየተዳከመ ወይም ስልጣኑ በህወሓት በተቀማበት ወቅት አዳዲስ የመንግስት አደረጃጀቶች እየተፈጠሩ ነው። ይህ በህወሓት የሚመራው አዲስ አስተዳደር ውስጣዊ ተቃውሞዎችን ለመግታትና ስልጣኑን ለማጠናከር እንዲሁም በቀጠናው ከኤርትራ ከሱዳንና ከሌሎች ኃይሎች ጋር እየተፈጠሩ ያሉ አዳዲስ የህብረትና የሽርክና እድገቶችን ከግምት ውስጥ በማስገባት ይህንን የትግራይ ህዝብ ህልውናና ደህንነት ለማረጋገጥ የሚወጣ አዋጅ እንደ አንድ ፖለቲካዊና ህጋዊ መሳሪያ እያወጣ ይገኛል። ይህ አዋጅ ውስጣዊ ጸጥታን ለመቆጣጠርና ፖለቲካዊ ተቀናቃኞችን ለማስወገድ ያለመ ጠንካራ መሳሪያ መሆኑን መገመት ይቻላል። ይህ በትግራይ ክልል ህዝብና ፖለቲካዊ ኃይሎች ላይ እጅግ ሰፊ ፖለቲካዊ፣ ማህበራዊና ህጋዊ አንድምታዎች ሊኖሩት እንደሚችልም ይገመታል። ይህ የህግ ረቂቅ ከፕሪቶሪያው የሰላም ስምምነት በኋላ የተፈጠረውን ድባብ በመቀየር ክልሉን ድጋሚ ወደ ወታደራዊ ክተትና ወደ ጽኑ የስልጣን ማዕከላዊነት የሚመልስ ህጋዊ ማዕቀፍ የሚዘረጋ ይመስላል። በአጠቃላይ ይህ የህግ ረቂቅ ከትግራይ ጦርነት መጀመሪያ ጀምሮ ወደ ኋላ ተመልሶ የሚተገበር ሲሆን የተወሰኑ የተቃውሞ አይነቶችን፣ የሚዲያ እንቅስቃሴዎችንና ለክተት የሚደረግ ተቃውሞን ወንጀል ያደርጋል። የቀረበው የህግ ረቂቅ የዳኝነት ስልጣኑ ከትግራይ ወሰን ውጭ የሚዘረጋ ሲሆን እስከ ህዳር 2020 ወደ ኋላ ተመልሶ የሚጠቃለልም ነው። የህዝባዊ ወያነ ሓርነት ትግራይ ወይም የህወሓት ነው እየተባለ ያለው የአዋጅ ረቂቅ ወታደራዊ ተሳትፎን በሚያዳክሙ፣ የታጠቀ ትግልን በሚነቅፉ ወይም በትግራይ የመከተና የመከላከል ጥረት ላይ እንቅፋት የሆኑ በሚባሉ እንቅስቃሴዎች ውስጥ በሚሳተፉ ግለሰቦችና ተቋማት ላይ ከባድ የወንጀል ቅጣት የሚጥሉ ድንጋጌዎችን በመያዙ ትኩረትን እየሳበ ይገኛል። አዋጁ ከጦርነት በኋላ በትግራይ ከቀረቡት ድንጋጌዎች ሁሉ እጅግ ሰፊ የሆኑትን የያዘ ሲሆን በህዝቡ ማህበረ ኢኮኖሚያዊ ሁኔታ፣ በሚዲያ ነፃነት፣ በፖለቲካዊ ምህዳሩና በህጋዊ ሂደቶች ላይ ጥልቅ ተጽዕኖ ያለው ነው። ይህ በትግራይ ብሔራዊ ክልላዊ መንግስት ነጋሪት ጋዜጣ የወጣው ረቂቅ አዋጅ በመቅድሙ ላይ አዋጁን ለማውጣት ያስገደዱ ሁኔታዎችን በግልጽ ያስቀምጣል። ሰነዱ እንደሚያስረዳው የትግራይ ህዝብ ጠላት ከፕሪቶሪያ ስምምነት በኋላም ቢሆን ስምምነቱን በመጣስ በትግራይ ህዝብ ላይ ማጥፋት፣ ስነ ልቦናዊ ጦርነትና ውድመት እያደረሰ ይገኛል። በተጨማሪም አዋጁ ጠላት የትግራይን ግዛታዊ አንድነት በኃይል በመውረርና ህገ መንግስታዊ ስርዓቱን በማፍረስ የትግራይን ህዝብ መግለጫ ወደሌለው መከራና ስቃይ ለማስገባት እየሰራ መሆኑን ይገልጻል። በዚህም ምክንያት የትግራይን ህዝብ የማፈናቀል፣ የረሃብ፣ የመድኃኒት እጥረትና የሌሎች ማህበረ ኢኮኖሚያዊ ቀውሶች ሰለባ የሆነ መሆኑንና ይህንን ለመከላከል የትግራይ ህዝብና መንግስት ተፈጥሯዊና ህጋዊ መብት እንዳላቸው ያብራራል። ይህ አዋጅ ተሻሽሎ በወጣው የትግራይ ህገ መንግስት አንቀጽ 39 ህዝባር 1 እና
አንቀጽ 49 መሰረት የወጣ መሆኑን ይጠቅሳል። ይህ መግቢያ ለማንኛውም ጠንካራ ህጋዊ እርምጃ እንደ ማመካኛ የሚያገለግል የህልውና ስጋት ትንታኔ የሚያስቀምጥ ነው። በአንቀጽ 2 ላይ ማዕከላዊ ኮማንድ ማለት የትግራይ ህዝብ ህልውናና ደህንነት ለማረጋገጥ በዚህ አዋጅ የተቋቋመ አካል መሆኑን ይገልጻል። ሌላው እጅግ አስፈላጊ ትርጓሜ ሹመት መቀበል የሚለው ሲሆን በራስ ፍላጎትና ፈቃድ ከጠላት ሹመት ወይም ኃላፊነት በመቀበል የትግራይን ህዝብ ህገ መንግስታዊ ስርዓት ለማፍረስ ተልዕኮ ይዞ መስራት ማለት መሆኑን ያስረዳል። በተጨማሪም ጠላት የሚለው ጽንሰ ሐሳብ በትግራይ ህዝብ ህልውና፣ ደህንነትና ሉዓላዊነት ላይ ጦርነት ያወጀ፣ ለጦርነት የተዘጋጀ ወይም በቀጥታም ሆነ በተዘዋዋሪ በትግራይ ህዝብ ላይ ስነ ልቦናዊ፣ ኢኮኖሚያዊና ብሔራዊ ጥቅሞች ላይ ጉዳት ለማድረስ የሚሰራ ኃይል፣ መንግስት፣ ቡድን ወይም ግለሰብ መሆኑን በሰፊ ተረጉማል። ይህ ሰፊው የጠላት ትርጓሜ ለመንግስት ማንኛውም ተቃውሞ ወይም ተቀናቃኝ ኃይል በዚህ አዋጅ ስር ለመቆጣጠር ሰፊ ህጋዊ ክፍተት ይሰጠዋል። በዚህ የአዋጅ ረቂቅ መግቢያ ላይ የተጠቀሱት ነጥቦች በመቅድሙ ላይ በጠላት በትግራይ ህዝብ ላይ እየተፈጸመ ያለውን በደል በማስቀመጥ በዚህ አዋጅ አንቀጽ 77 መሰረት ማንኛውም ሰው ይህንን አዋጅ የመተግበር ግዴታ እንዳለበት አስፍሯል። ከዚህ ጋር በተያያዘ የመከላከል ጥረትን ማደናቀፍ በሚል ርዕስ የተሰየመው አንቀጽ 17 ከወታደራዊ ምልመላ፣ ክህደት ወይም መኮብለል እንዲሁም በመከላከል እንቅስቃሴዎች ውስጥ የሚደረገውን ተሳትፎ በግልጽ ከመቃወም ጋር የተያያዙ የተለያዩ ወንጀሎችን ያስቀምጣል። በአንቀጽ 17 ህዝባር 4 መሰረት ማንኛውም ሰው በሚዲያ ወይም በማንኛውም ሌላ መንገድ ግለሰቦች እንዳይዋጉ፣ እንዳይታገሉ ወይም በወታደራዊ ክተት ጥረቶች ውስጥ እንዳይሳተፉ የሚያበረታታ ከ5 እስከ 15 ዓመት በሚደርስ ጽኑ እስራት ሊቀጣ እንደሚችል ይገልጻል። ይህ ቅጣት ይህንን ተግባር ባደራጁ፣ በመሩ፣ ገንዘብ ባዋጡ ወይም በተባበሩት ላይም ተፈጻሚ የሚሆን ሲሆን ልዩ ክብደት ባላቸው ጉዳዮች ላይ ደግሞ ከ15 እስከ 25 ዓመት እስራት ከፍ ይላል። በተጨማሪም በአንቀጽ 66 ላይ እንደሰፈረው አንድ ተከሳሽ በሌለበት መዝገቡ ታይቶ እስከ ንብረት መውረስ ውሳኔ እንዲሰጥ መፍቀዱ ህዝቡን በኢኮኖሚያዊ ማስፈራሪያ ወደሚፈልገው ወታደራዊና ፖለቲካዊ መስመር ለማስገባት የታቀደ መሆኑን ባለሙያዎች እየተነተኑት ይገኛሉ። የህግ ረቂቁ ሐሳብን የመግለጽ መብትንና በሚዲያ ተቋማት ላይ ግልጽ ገደቦችን እንደሚጥል ያትታል። በአንቀጽ 17 ህዝባር 4 ስር አንድ የሚዲያ ተቋም በአዋጁ ላይ የተዘረዘሩትን ወንጀሎች ፈጽሟል ከተባለ የፋይናንስ ቅጣት ሊጣልበት፣ ስራው ሊታገድ፣ ፈቃዱ ሊሰረዝ እንዲሁም ንብረቶቹ ሊወረሱ ይችላል። በተጨማሪም አንቀጽ 18 ከህዝባዊ መግለጫዎችና ከታሪካዊ ትውስታዎች ጋር የተያያዙ ተጨማሪ ወንጀሎችን ያስተዋውቃል። የትግራይ ተጋዳላይ ክብርን፣ በታጠቀው ትግል ወቅት የተከፈለውን መስዋዕትነት ወይም የተጋዳላይ ቤተሰብን ያንኳሰሱ ወይም የናቁ ግለሰቦች ከ5 እስከ 10 ዓመት እስራትና የፋይናንስ ቅጣት ሊቀጡ ይችላሉ። ይህ ተግባር በሚዲያ ተቋማት ወይም በተደራጁ ቡድኖች ከተፈጸመ ቅጣቱ እስከ 15 ዓመት እስራት ከፍ ይላል። ይህ አንቀጽ በትግራይ እናቶች፣ በትግራይ ህዝብ፣ በክልሉ ሰንደቅ ዓላማ፣ በብሔራዊ መዝሙርና በታሪካዊ ትግሎች ላይ እንደ አለማክበር ተቆጥረው የሚወሰዱ ተግባራትንም እንደ ወንጀል ድርጊት አስፍሯቸዋል። ይህ የድንጋጌዎቹ ሰፊ አገላለጽ በህጋዊ ህዝባዊ ውይይትና በወንጀለኝነት በሚፈረጅ ድርጅት መካከል ያለውን ወሰን የት ላይ እንደሚሰመር ክርክር የሚፈጥር ነው። በፖለቲካዊ ረገድ ይህ አዋጅ በጊዜያዊ የትግራይ አስተዳደር ሲመራ የነበረውን አስተዳደራዊ አካሄድ በማፍረስ ወይም በማዳከም ሙሉ ስልጣንን ወደ አንድ አዲስ ማዕከላዊ ኮማንድ ለመጠቅለል ያለመ መሳሪያ ነው ተብሎ ይገለጻል። ሹመት መቀበል የሚለውን ጽንሰ ሐሳብ በሰፊው በመተርጎም ከጠላት ሹመት ተቀብሎ ህገ መንግስታዊ ስርዓትን ለማፍረስ መስራት ከባድ ወንጀል መሆኑን ያብራራል። ይህ ከፌዴራል መንግስት ጋር ልዩ ልዩ ግንኙነቶች ያላቸውን ተቀናቃኝ ኃይሎች ወይም የጊዜ አስተዳደሩን አባላት ፈርጆ ከፖለቲካዊ መድረኩ ለማግለል የተዘጋጀ አሰራር ይመስላል። ከዚህ ጋር በተያያዘ የአዋጅ አንቀጽ 74 እና 75 ለጸጥታና ለፍትህ አካላት ፍጹም ስልጣን ይሰጣል። እነዚህ አካላት ስጋት አለ ብለው ካመኑ ያለ ፍርድ ቤት ትዕዛዝ በማንኛውም ቦታና ጊዜ ልዩ የፍለጋ፣ የአሰሳ፣ የምርመራና የእስራት ዘመቻ ሊያካሂዱ ይችላሉ።
ይህ ሕጋዊ ድንጋጌ መደበኛውን የፍትህ ሂደት በመዝለል ማንኛውም ሲቪላዊ ወይም ፖለቲካዊ ተቃውሞ በኃይል ለመጨፍለቅ የሚያስችል ሕጋዊ መሠረት ይፈጥራል። አዋጁ ከመደበኛ ሕጎች በተለየ መልኩ ከትግራይ ወሰን ውጭ የዳኝነት ሥልጣንን የሚያረጋግጥና ወደ ኋላ ተመልሶ የሚተገበር ነው። የሕግ ረቂቁ በአዋጁ የተከለከለውን ወንጀል በፈጸመ በማንኛውም ሰው ላይ ዜግነቱ፣ መነሻው ወይም የመኖሪያ ቦታው ሳይበገር ተፈጻሚ ይሆናል። ይህም የሕጉ ተደራሽነት በትግራይ ዲያስፖራ አባላት፣ በውጭ አገር በሚገኙ ተሟጋቾች፣ ጋዜጠኞች፣ ምሁራንና በሚዲያ ተቋማት ላይ እንዲሰፋ ያደርገዋል። በተጨማሪም በአንቀጽ 81 ንዑስ አንቀጽ 3 ላይ እንደተቀመጠው የተወሰኑ የዚህ አዋጅ ክፍሎች ማለትም ከአንቀጽ 35 እስከ 48 ያሉት ወንጀሎች ከህዳር 3 ቀን 2020 ጀምሮ ወደ ኋላ ተመልሰው ተፈጻሚነት ይኖራቸዋል። ይህ ማለት ሕጉ ከመጽደቁ ከዓመታት በፊት የተደረጉ መግለጫዎች፣ ጽሑፎች ወይም ፖለቲካዊ ውሳኔዎች ተመዝነው ለወንጀል ተጠያቂነት እንዲያጋልጡ የሚፈቅድ ነው። ይህ የሕግ ረቂቅ በሚዛናዊ መንገድ ሲገመገም ሁለት የተለያዩ አስተያየቶችን የሚያስነሳ ነው። የረቂቅ ሕጉ ደጋፊዎች ድንጋጌዎቹ የትግራይን ደህንነት ለመጠበቅ፣ ወታደራዊ ዝግጁነትን ለመጠበቅ፣ ብሔራዊ አንድነትን ለማረጋገጥና መስዋዕትነት የከፈሉትን ለማክበር አስፈላጊ ናቸው ብለው ይከራከራሉ። ነቃፊዎቹ በበኩላቸው ይህ ሕግ ሐሳብን የመግለጽ ነፃነት፣ በፕሬስ ነፃነት፣ በፖለቲካዊ ተቃውሞና በጦርነት ወቅት ስለተከሰቱት ክስተቶች በሚደረግ ሕዝባዊ ውይይት ላይ ጽኑ ስጋቶችን የሚፈጥር ነው ይላሉ። በአጠቃላይ ግምገማ ይህ ተቋማዊ አካሄድ በአጭር ጊዜ ውስጥ ውስጣዊ ስልጣንን ለማረጋገጥ የሚያስችል ቢሆንም በረጅም ጊዜ ግን ውስጣዊ አንድነትን በማናጋት ፖለቲካዊ ምህዳሩን በማጥበብና የፕሪቶሪያን የሰላም ስምምነት ለአደጋ በማጋለጥ ቀጠናዊ መረጋጋትን ወደ ባሰ ቀውስ ውስጥ ሊከት የሚችል ክስተት ነው በማለት ስጋታቸውን የሚገልጹም አሉ። በአጠቃላይ ግን ይህ የትግራይ ሕዝብ ህልውናና ደህንነት ማረጋገጫ አዋጅ በትግራይ ላይ ያለውን ውጫዊ ስጋት እንደ ዋና መነሻ በመጥቀስ በክልሉ ውስጥ ሰፊ የጸጥታና የዳኝነት ስልጣንን ለማከማቸትና ተቀናቃኝ ኃይሎችን ለማዳከም የተዘጋጀ ከፍተኛ ሕጋዊ ሰነድ ነው ተብሎ ሊገለጽ ይችላል። በአፍሪካ ቀንድ በተለይም ከኤርትራና ከሱዳን ጋር እየተፈጠሩ ያሉ አዳዲስ እድገቶች በሚታዩበት በዚህ ወቅት ህወሓት ይህንን አዋጅ በመጠቀም በትግራይ ውስጥ ያለውን ፖለቲካዊ ተጽዕኖ ለማረጋገጥና ከማዕከላዊ ኮማንዱ ውጭ የሚደረግ ማንኛውም እንቅስቃሴ እንደ ጠላት ወይም የጠላት መሳሪያ ፈርጆ ሕጋዊ እርምጃ ለመውሰድ የተቀረጸ ስትራቴጂያዊ መሳሪያ መሆኑን ከአንቀጾቹ በግልጽ ማንበብ ይቻላል። ክቡራት የዝግጅቶቻችን ተከታታዮች የትግራይ ሕዝብ ህልውናና ደህንነት ማረጋገጫ የረቂቅ አዋጅ ፖለቲካዊና ሕጋዊ ትንተና በሰፊው ዳሰነዋል። ይህ አዋጅ በትግራይ ፖለቲካዊ መድረክ ሐሳብን የመግለጽ መብትና በአጠቃላይ የቀጠናው መረጋጋት ላይ ከፍተኛ ተጽዕኖ እንደሚያሳድር ከትንተናው በግልጽ ተከታትላችኋል። ለዛሬ የነበረን ዝግጅት በዚህ ያበቃል። በተከታተላችሁት ይዘት ላይ ያላችሁን ሐሳብና አስተያየት አካፍሉን። ላይክ፣ ሸር እና ሰብስክራይብ ማድረግ አትርሱ። ሰላም ለሁላ